ሰላም ሰላም ውድ የብሩ ተስፋ አካዳሚ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? እኔ ሳሚ ነኝ። ዛሬ ደግሞ ኢንትራንስ ውጤት አምጣችሁ ግቢ ጆይን ላደረጋችሁ ፍሬሽ ተማሪዎች ማድረግ ያለባችሁ 8 ነገሮችን ይዤላችሁ መጥቻለሁ። 8ኛና የመጨረሻው እጅግ በጣም ወሳኝ ነው። ለቻናሉ አዲስ ከሆናችሁ ፕሊዝ ሰብስክራይብ አድርጉ። ቪዲዮ ለብዙ ሰው እንዲደርስ ላይክ፣ ሼር ማድረግ እንዳይረሳ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ቪዲዮን እስከ መጨረሻ ብትከታተሉ ብዙ ነገሮችን ታገኛላችሁ። አሁን ወደ ቪዲዮ። አንደኛ አላማውን ማወቅ። ለምንድነው ግቢ የመጣሁት የሚለውን ነገር ማሰብ መቻል አለባችሁ። ቤተሰብ ከኔ ምንድነው የሚፈልገው? ሀገርስ ከኔ ምን ይጠብቃል ብላችሁ ማሰብ አለባችሁ። አላማውን ማወቅ ለሚደርሱበት ሰክሰስፉል ለመሆን አንደኛና ወሳኝ ነው ብዬ አምናለሁ። ፐርሰናሊ መጀመሪያ አላማውን ያላወቀ ሰው ወዴት እንደሚሄድ የማያውቅ ሰው መዳረሻው የት እንደሆነ ለማሰብ ስለሚከብድ የመጀመሪያ አላማውን ማወቅ የመጀመሪያው ተግባራችሁ መሆን አለበት ማለት ነው። ሁለተኛ መረጃን መሰብሰብ ማለት ግቢ ከገባችሁ በኋላ መረጃ በጣም ወሳኝ ነው። ከሲኒየር ተማሪዎች መረጃን ሰብስቡ። ግቢ እንዴት ነው ፈተና አወጣጡ? ከዚህ በፊት የተፈተኑ ፈተናዎች ወረቀቶችን ማየት ማንበብ አለባችሁ። ያንን ካልተረዳችሁ ዝም ብላችሁ ድሮ ሃይስኩል ላይ እንደለመዳችሁ ካነበባችሁ መረጃ ካልሰበሰባችሁ የምትፈልጉትን ዲፓርትመንት ልታገኙ አትችሉም። እናም ሲቀጥል ደግሞ ጥሩ ጂፒኤ ሊኖራችሁ አትችሉም ማለት ነው። ያ ማለት ደግሞ ሁሉም መረጃ ታማኝነት አለው ወይም አሪፍ ነው ወይም ጥሩ ነው ማለት አይደለም። የሚጠቅማችሁን እየወሰዳችሁ መረጃዎችን ለማጣራት ሞክሩ እና ከሲኒየር ተማሪዎች ጋር ደግሞ ጥሩ የሆነ ግንኙነት ማድረግ አለባችሁ። ሲኒየር ተማሪዎች ሆነው ጥሩ አካዳሚካል ፐርፎርማንስ ካላቸው ተማሪዎች ጋር አብራችሁ ጊዜ ለማሳለፍ እንዲሁም ስለ ግቢ አንዳንድ ነገሮችን መጠየቅ እንዳትረሱ ማለት ነው። ሶስተኛ ክላስ አቴንድ አድርጉ። ማለት ግቢ ላይ በጣም ክላስ ሲቀጡ እናያለን ተማሪዎች። ያ ማለት ደግሞ በጣም ጥሩ አይደለም ብዬ ነው ፐርሰናል የሚያስበው። ቢኮዝ አንዳንድ መምህራኖች ሞጁል ላይ ከተጻፈው ነገር ይልቅ ፈተና ላይ ሊያመጡ የሚችሉት ነገር ከሚናገሩት ነገር ሊያመጡ ይችላሉ። ሌላኛው ደግሞ እናንተ ቀርታችሁ ኪዩዝ ሊሰጥ ይችላል፣ አቴንዳንስ ሊያዝ ይችላል። አቴንዳንስ ግቢ ላይ አንዳንድ መምህራኖች አቴንዳንስ ሰብስበው ያንን ወደ ማርክ ይቀይራሉ ማለት ነው። ያን በዛ ጊዜ ደግሞ ልትጎዱ ትችላላችሁ። ስለዚህ ክላስ መቅረት እጅግ ትክክል አይደለም ብዬ አስባለሁ። ሌላኛው ደግሞ አራተኛ ለራሳችሁ የበታችነት ግምት አትስጡ። ምክንያቱም አልችልም የሚለውን ነገር አስወግዱ ከውስጣችሁ። እናንተም እንደ ማንኛውም ተማሪ ግቢ ጆይን እስካደረጋችሁ ድረስ ሁላችሁም ምንድናችሁ ጎበዝ ናችሁ ብላችሁ ለራሳችሁ ግምት ስጡ ማለት ነው። ስለዚህ ለራሳችሁ የበታችነት ግምት አትስጡ። አምስተኛ አትጨናነቁ። ማለት ጭንቀት ብዙ መስራት እየቻላችሁ በጣም በተጨናነቃችሁ ልክ መስራት አትችሉም። ግቢ ላይ ደግሞ ፈተና ሲደርስ አካባቢ ያስጨናንቃል። ፐርሰናሊ ምን እንደዛ ነበርኩኝ፣ በጣም ስጨነቅ ነበር። ግን ማለት የሚፈልገውን አይነት ያክል ውጤት እንዳላመጣ ያደርገኝ ነበር እና ብዙም አትጨናነቁ። ስድስተኛ ጊዜ አሬንጅ አድርጉ ወይም እቅድ አውጡ። በመጀመሪያ ሴሚስተር ጂፒኤ ስንት ማምጣት አለብኝ ብላችሁ ጎል አስቀምጡ። ከዛ በኋላ በወር፣ በሳምንት፣ በቀን ምን ማድረግ እንዳለባችሁ በትክክል አሬንጅ አድርጉ። ከዛ በዛ አሬንጅ ባደረጋችሁት እንትን ላይ እቅድ ላይ ዲሲፕሊን እንደሆናችሁ ለመመራት ሞክሩ እና ለማንበብ ሞክሩ። ዛሬ ለምሳሌ ይህንን ነገር አነባለሁ የኛውን ፖርሽን አነባለሁ ብዬ ስኬጁል ካደረኩኝ ለዛ ነገር በጣም ተገዢ መሆን ማለት ዲሲፕሊንድ መሆን ማለት በጣም አስፈላጊ ነው ማለት ነው። ሰባተኛ እረፍት ውሰዱ። ካነበባችሁ በኋላ ራሳችሁን የሚያዝናና ነገር ሊኖር ይችላል። ያንን ነገር ደግሞ ለማድረግ ሞክሩ። አንዳንዱ ኳስ መጫወት ወይም ኳስ ማየት የሚያስደስተው ሰው አለ። ሌላኛው ደግሞ አንዳንድ ነገሮችን ማየት፣ ፊልሞችን ማየት የሚያስደስተው ሰው አለ እና እንደ ፐርሰናሊቲ ይለያያል እና እነዛን ነገሮችን ሳታበዙ በትንሹ ለራሳችሁ ጊዜ ስጡ። ራሳችሁን ለማዝናናት ጊዜ ስጡ። ያ ማለት ደግሞ ጊዜያችሁን እዛ ላይ ጨርሱ ማለት አይደለም።
ራሳችሁን ስታዝናኑ እያባከናችሁ እንዳላችሁ እንዳይሰማ ቢኮዝ አይምሮ እረፍት ያስፈልገዋል። ግቢ ውስጥ ደግሞ የሚያስጨናንቅ ነገር ብዙ ሊኖር ይችላል። በዛ ጊዜ ራሳችሁን ምን ማድረግ አለባችሁ? ማዝናናት አለባችሁ ማለት ነው። 8ኛ ከሌሎች ጋር ጤናማ ግንኙነት ይኑራችሁ። ከዶርም ሜት፣ ከክላስ ሜት እንዲሁም ከዩኒቨርሲቲ ማህበረሰብ ጋር ጤናማ ግንኙነት ማድረግ አለባችሁ። ማለት ከዶርም ሜቶች ጋር አሁን ጥሩ አይነት ግንኙነት ከሌላችሁ አካዳሚካሊ ሰክሰስ ልትሆኑ አትችሉም። ምክንያቱም ከነሱ ጋር እስካልተግባባችሁ ድረስ አንድ ጋር ነው የምታድሩት፣ አንድ ጋር ነው የምታሳልፉት። በዛ ጊዜ አንዳንድ ጭንቀት ሊፈጥርባችሁ ይችላል። ስለዚህ ከነሱ ጋር ፒስፉሊ ለማሳለፍ ሞክሩ። እናም ደግሞ ከክላስሜቶችም ጋር እንደዛው፣ እናም ከዩኒቨርሲቲ ማህበረሰብ ጋር ጤናማ ግንኙነት መኖር አለባችሁ ማለት ነው። እነዚህንና የካምፓስ ላይፍ መረጃዎችን ለማግኘት ብሩህ ተስፋ አካዳሚ የዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ቪዲዮውን እስከ መጨረሻ ስለተከታተላችሁ አመሰግናለሁ። ቸር ሰንብቱልኝ።